ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የካቲት 30 ቀን 2018 ዓ.ም የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የብልጽግናው ስድስተኛ እዝ ዋና አዛዥ ጄኔራል ብርሃኑ ጥላሁንን ለከፋ ግምገማና ተግሳጽ የዳረገው የሰራዊት መክዳት ዛሬም ተጠናክሮ ቀጥሏል። ወታደራዊ አመራሩ ፋኖን የተቀላቀሉበት የጎጃሙ ቀጠና በሰዓቱ ዜናችን በዝርዝር የሚደመጥ ነው፣ ተሰሙታላችሁ። የፋኖን ትግል ወደ ወሳኝ ምዕራፍ ያሸጋገረው የሸዋው አዲስ መረጃ በሰዓቱ ዜናችን በዝርዝር የሚደመጥ ነው። በመካከላችን ገብቶ ሲከፋፍለን የነበረውን እጅ ቆርጠናል ሲል የተናገረው የፋኖ መሪው ከዚህ በኋላ በሸዋ ምድር እርስ በርስ የሚገዳደል ፋኖ አይኖርም ብሏል። በሰዓቱ ዜናችን ይደመጣል። ብልጽግና ወደ ጮቄ ተራራ ለመግባት አዲስ ስልት ቀይሷል። ፍጹም ጸረ ሰው የሆነው የብልጽግናው አዲስ እቅድ ምንድነው የሚለውም በዜናችን ዝርዝሩን አሰናድተነዋል፣ ይደመጣል። በልብ ህመም ነበር የጠፋሁት ያሉት የህወሓቱ ባህላዊ ጄኔራል ምግበይ ኃይለ ከልብ ሕክምና ከተመለሱ በኋላ በሰጡ ቃለ ምልልሳቸው እውነትም የልብ ችግር እንዳለባቸውና ልብ አለመግዛታቸውን አሳይተዋል። በዜናችን ሙሉ መረጃውን ተሰሙታላችሁ። የኢራኑ ጦርነት አዳዲስ ምዕራፎችን እየከፈተ ነገሮችን የበለጠ እያወሳሰባቸው ነው። የሞሳድ ክትትል ሳይለየው የሰነበተውና በእስራኤልና አሜሪካ ሚሳኤል ሲሳቀቅ የሰነበተው የአያቶላው አስመራጭ ኮሚቴ በመጨረሻም የ56 ዓመቱን ጎልማሳ የአባታቸውን ተተኪ አድርጎ መርጧል። አያቶላ ሙጂታባ ሐሜኒ በተመረጡ በሰዓታት ልዩነት ደግሞ የእስራኤል ሚሳኤል ጥቃት አድርሶባቸዋል። ለመሆኑ የኢራን ቀጣይ ዕጣ ፈንታ እጃቸው ላይ የወደቀው አያቶላ ሙጂታባ በአያታቸው ሩህላህ መንገድ ይሄዳሉ ወይስ የአባታቸውን መንገድ ያስጠብቃሉ የሚለውን በትንታኔ ዜናችን ተመልክተነዋል። እነዚህንና ሌሎች የተመረጡ መረጃዎችን ያሰባሰበው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የጦሩ አመራር ፋኖን ተቀላቀለ። በየቀኑ ፋኖን እየተቀላቀለ የሚገኘው የብልጽግናው ሰራዊት በስርዓቱ ላይ ሙሉ በሙሉ ተስፋ በመቁረጥ አመራሩ ሳይቀር ወደ ፋኖ እየተቀላቀለ ነው። በትናንትናው ዕለትም የብልጽግናው ሰራዊት 79ኛ ክፍለ ጦር ኦርዲናንስ አመራሩ 2 ጥቁር ክላሽ እንደያዘ ፋኖን መቀላቀሉ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 105ኛ ኮር እንዳስታወቀው ፋኖን የተቀላቀለው የብልጽግናው ሰራዊት የክፍለ ጦር ኦርዲናንስ ኃላፊው መካሻ ሲሳይ የተባለ መሆኑን ተናግሯል። በተደጋጋሚ ጊዜ ሰራዊት የሚከዳባቸው የስድስተኛ እዝ ዋና አዛዡ ጄኔራል ብርሃኑ ጥላሁን የሚመሩት እዝ 79ኛ ክፍለ ጦር ከፍተኛ አመራር የሆነው መካሻ ሲሳይ ፋኖን ሲቀላቀል ላሊበላ ወይም ዲላሞ ተብሎ ከሚጠራው አካባቢ ከመሸገው የብልጽግና ሰራዊት ካምፕ በመውጣት ነው። 2 ክላሽንኮቭ መሳሪያውን 200 ተተኳሽ እንዲሁም 2 የእጅ ቦምብ እንደያዘ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 105ኛ ኮር የ55ኛ ክፍለ ጦርን መቀላቀሉን የገለጸው የኮሩ ህዝብ ግንኙነት ክፍል ስርዓቱ በአማራ ክልል ተራዛሚ ጦርነት በማካሄድ ህዝብን ማደሄትና ማስመረርን ዓላማው አድርጎ እየሰራ ስለሆነ ይህን ስርዓት ደግፎ መሰለፍ ማለት የአማራን ህዝብ በጊዜ ብዛት እያመናመኑና እያቆረቆዙ ማጥፋት መሆኑን ስለተረዳሁ የፋኖን የምህረት አዋጅ ለመቀበል ወስኜ መጥቻለሁ በማለት መናገሩን ጨምሮ ገልጿል። የብልጽግናው ሰራዊት በተከታታይ ፋኖን እየተቀላቀለ ሲሆን ባሳለፍናቸው 2 ቀናት ብቻ በወሎ ቤት አማራ ግዛት 41 የብልጽግናው ሰራዊት በሻለቃ አዛዦቻቸው እየተመሩ አጼ ምኒልክ ዕዝን መቀላቀላቸውን መዘገባችን አይዘነጋም። በምስራቅ ጎጃም ቀጠና የተሰማራውን የብልጽግናውን 6ኛ እዝ የሚመሩት ጄኔራል ብርሃኑ ጥላሁን ከገጠማቸው ተከታታይ የሰራዊት መክዳት የተነሳም በመኮንኖች ስብሰባ ላይ ተደጋጋሚ ወቀሳና ትችት ማስተናገዳቸውን መዘገባችን አይዘነጋም። ትናንት አጼ ቴዎድሮስ 105ኛ ኮርን የተቀላቀለው የስርዓቱ ሰራዊት በአመራር ደረጃ ላይ የነበረ መሆኑ ደግሞ ለጄኔራል ብርሃኑ ጥላሁን ሌላ ፈተና እንደሚሆንባቸው ይታመናል።
ከፋፋይ እጆች ተቆርጠዋል። ፋኖ በሸዋ ጠቅላይ ግዛት የሚንቀሳቀሱት ሁለቱ የአማራ ፋኖ ብሔራዊ ንቅናቄ አባል እዞች ለዓመታት የዘለቀው ልዩነት አጥር አፍርሰው የአንድነት ቤታቸውን ሰርተዋል። ለዚህም ከአንድነት መስረተው በኋላ የሁለቱ እዞች አመራሮች በጋራ በሰጡት መግለጫ ከዚህ በኋላ የልዩነትና ከፋፋይ እጆች ተቆርጠው ተጥለዋል ሲሉ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበርና የሸዋ ጠቅላይ ግዛት እዝ ዋና አዛዥ አርበኛ መከታው ማሞ በዚህች የተቀደሰች ቀን ለህዝባችን ለአማራ ህዝብ ኩራት ነው። ጠላት ደግሞ የሚሸማቀቅበት አይኑ የሚቀላበት ወገናችን ደግሞ የሚደሰትበት የሚስቅበት ቀን ነው። እንግዲህ ለተከታታይ ቀናት ሸዋ ቤቱን ዘግቶ ሲመክር ሲነጋገር ቆይቷል ማለት ነው ብሏል። አርበኛ መከታው ማሞ መልእክቱን ሲቀጥልም ከአያቶቻችን እቴጌ ጣይቱና ዳግማዊ ምኒልክ እንዲሁም ለብዙ ዘመናት ሀገርን ሲያስተዳድሩ ህዝብን ሲመሩ ያለ ልዩነት በአንድነት ያስመሰከሩበት ትልቅነትን ያሳዩበት ለልጆቻቸው ብዙ ነገር ያስተማሩበት እኛ ልጆች ደግሞ ከነሱ ተምረን የነበረንን ልዩነት የነበረንን መገፋፋት በአጠቃላይ ለአማራ ህዝብ አሁንም በአንድነት የሚታገልበትን ልዩነታችንን የነበረብንን መገፋፋትና በተንኮሎኞች በሴረኞች የተተበተበብንን ትብታብ ዛሬ ቀብረናል። ዛሬ ይህንን ታሪካዊ ቀን ለህዝባችን የምናስደስትበትና መላው የአማራ ህዝብ ደስታውን ተቀብሎ እኛ እንደተቃቀፍነውና እኛ እንደተመካከርነው ሌሎችም በውጭም በውስጥም ትግላችን የሚደግፉ ትግላችንን ለማሻገር ሌት ተቀን የሚለፉ ወንድሞቻችን ይህን ደስታ ተቀብለው ትግላችንንም በጋራ እንድንሻገር የአማራን ህዝብ መከራ ከላዩ ላይ እንድናነሳለት ጥሪ አስተላልፋለሁ በማለት ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ጄኔራል አሳምነው ጽጌ እዝ ዋና አዛዥ አርበኛ ኢንጂነር ደሳለኝ ሲያሽብ ሸዋ በበኩሉ ይህች የተከበረችና የተቀደሰች ቀን እንድትመጣ በርካቶች ብዙ ደክማችኋል። ድካማችሁ ፍሬ ስላፈራም እንኳን ደስ አላችሁ፣ እንኳን ደስ አለን። በአንድም በሌላ ከስህተቶቻችን ባለመማር ከአንድ አብራክ የወጡ ልጆች እውነት ለመናገር ለአንድ ዓላማ የተሰለፉ ልጆችን ጎራና ጎራ ለይተው ጥይት ሲወራወሩ በመቆየታቸው እኛም የትግሉ አብዮት ወይም የትግሉ ፊት አውራሪዎች መሪዎች በነበርንበት ሰዓት ይህ ችግር መፈጠሩና በወቅቱ ቶሎ ብዙ ችግር ሳይፈጠር ባለመመለሳችን ታላቅ ይቅርታ እንጠይቃለን። ከዚህ በኋላ ሸዋ ምድር ላይ እርስ በርስ የሚተኮስ እርስ በርስ የሚጓተት ወንድማማች አይኖርም። ተፈጥሯል። የተፈጠረውን ችግር መመለስ አንችልም። ድጋሚ እንዳይፈጠር ትናንትና ለአንድ ዓላማ የወጡ ልጆች በእኛ ስህተት ዋጋ በመክፈላቸው እጅግ ልባችን እያዘነ በቁጭትና በስሜት የተሻለ ስራ ሰርተን የተሻለ አቀራርበንና አዋደን ሰራዊታችንን የሸዋን መሬት ለብልጽግና ሳት እናደርገዋለን። ለዚህም ከጎናችን የሰለፍከው የማትሰለቸው የማትደክመውና ተስፋ የማትቆርጠው ህዝባችን አሁንም ከጎናችን ሆነ ጠላትን እየመታን እያንበረከክንና እያሸነፍን ጉዟችንን ወደፊት እንድናደርግ ታሪካዊ ጥሪ እናስተላልፋለን ብለዋል። የሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ኃላፊ አርበኛ አበበ ሙላቱ በዚህ ጉዳይ በሰጠው አስተያየት ደግሞ በዋናነት ከዚህ በፊት የነበሩ የግጭት ጠማቂዎች በር ዛሬ ላይ ተዘግቷል። የአንድነት በር ተከፍቷል። አንድነታችንን መቼም ቢሆን ከዚህ በኋላ ወደ ኋላ ሊመልሰው የማይቻልበት ደረጃ ላይ መድረሳችንን በዚሁ ለሰራዊታችን ለደጋፊያችን ለህዝባችን መልእክቴን ማስተላለፍ ፈልጋለሁ። ሁሉም አንድ ሆኖ ወደፊት የምንገፋበትና ያለ አንዳች ቅድመ ሁኔታ የመጨረሻ ምርጫችን አንድ ሆነን ይህንን የተጋረጠብንን አደጋ ጠላትን በጋራ ታግለን የጋራ ውጤት የምናመጣበት የመጨረሻው ምዕራፍ ላይ ነን። ከዚህ በኋላ ሊለያየን የሚችል አንድም ምድራዊ ኃይል የለም ሲል አስረግጦ ተናግሯል። ይህ የሸዋ ሁለት ወንድማማቾች ልዩነት ሲያስጨንቃቸው የነበራችሁ መላው የአማራ ህዝብና የሸዋ ህዝብ ብሎም የትግሉ ደጋፊዎች እንግዲህ የምትፈልጉት የምትናፍቁት አንድነት መጥቷልና እንኳን ደስ አላችሁ ሲል የተናገረው የጄኔራል አሳምነው ጽጌ እዝ የፋይናንስ ኃላፊ አርበኛ አከብር አስማማው በበኩሉ ይህ አንድነት ለሌሎች ምሳሌ ሊሆን የሚችል ነው። ለአማራ ህዝብ ቀርቶ ለሌሎች ጭቁን ማህበረሰቦች ጭምር ምሳሌ ሊሆን የሚችል የአሸናፊነታችን ማረጋገጫ እውነትም አንድነቱ የእውነት እየጸና ቀጣይ አንተ ትብስ እየተባባለን የምንቀጥልበት የምንከባበርበት ህዝባችንን ከፍ የምናደርግበት መሪዎቻችንን የምናከብርበትና የማሸነፊያ ቁልፋችን ሆኖ ይቀጥላል ብሏል። የጦር ወንጀለኛው ብልጽግና ኔትወርክ ዘጋ። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት በአማራ ክልል የሚፈጽመውን የጦር ወንጀል ለማፈን መረጃ እንዳይወጣበት በአንዳንድ የአማራ ክልል አካባቢዎች የኢንተርኔት ኔትወርክ ዘግቷል። ኔትወርክ በመዝጋትም ከፍተኛ ሰብአዊ ቀውስ በመፍጠር ንጹሐን ላይ ከባድ የጦር ወንጀል መፈጸሙን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። ከትናንት የካቲት 29 ቀን 2018 ዓ.ም ጀምሮ የኢንተርኔት ኔትወርክ ከተዘጋባቸው አካባቢዎች መካከል በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ፣ ማቻከል ወረዳ፣ ጎዛምን ወረዳ፣ አወበል ወረዳ፣ የስናን ወረዳዎችንና አካባቢው ይጠቀሳሉ። በእነዚህ አካባቢዎችም የኢንተርኔት አገልግሎትን በማቋረጥ ንጹሐንን ማዕከል ያደረገ ጥቃት መፈጸሙን መረጃዎችን ከቦታ ያደረሱን የአካባቢው ነዋሪዎች ከፍተኛ ሰብአዊ፣ ኢኮኖሚያዊና ማህበረሰባዊ ቀውስ ፈጥሯል። በንጹሐን መኖሪያ ቤቶችና በንብረቶቻቸው ላይም ከፍተኛ ጉዳት ያደረሰ ጥቃት
ተፈጽሟል ብለዋል። የአማራ ህዝብ ቋሚ ጠላት የሆነው የብልጽግናው ስርዓት ማህበረሰቡን ለከፋ ማህበረሰባዊና ኢኮኖሚያዊ ቀውስ እያደረሰበት መሆኑን የገለጹት አስተያየት ሰጪዎች ኔትወርክ የተዘጋው በቀጠናው ለሚደረገው መጠነ ሰፊ ዘረፋና እገታ ምቹ ሁኔታ ከመፍጠር ባለፈ ወደ ፋኖ ቀጠና የወረራ እንቅስቃሴ ለመፈጸም ነው። የብልጽግና ሰራዊት ወደ ፋኖ ቀጠና ሲገባ መረጃ የሚያቀብለው ህዝቡ ስለሆነ ኢንተርኔት በማቋረጥ የግንኙነት መረቡን መበጠስ አለብኝ ብሎ አስቦ ነው። ነገር ግን የመንግስት ሰራዊት አዛዦች የዘነጉት ነገር እያንዳንዷን እንቅስቃሴያቸውን አስቀድሞ ለፋኖ የሚያደርሱት የራሱ ሰዎች መሆናቸውን ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ የብልጽግናው ሰራዊት የጮቄን ሰንሰለታማ ተራሮችና ሌሎችንም ስትራቴጂክ ቦታዎችን ለመውረር እቅድ መያዙን የጣና ቴሌቪዥን ወታደራዊ ምንጮች ባደረሱን መረጃ አስታውቀዋል። ጸረ ድሮን ታጥቀናል አንበገርም። ጄኔራሉ የህወሓት ታጣቂ ኃይል እንደከዚህ ቀደሙ በቴክኖሎጂ የበላይነት እንደሚወሰድበትና ለዚህም ጸረ ድሮን ቴክኖሎጂን ጨምሮ ሌሎች ስትራቴጂካልና ቴክኖሎጂካል አድቫንስድ መሳሪያ ታጥቀናል ሲል አስታወቀም። የታጣቂ ቡድኑ መሪ ከሆኑት መካከል አንዱ የሆኑትን ራሳቸውን ባህላዊ ጄኔራል ነኝ የሚሉት ምግበይ ኃይለ በሰጡት አስተያየት አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠንካራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱም በተጠናና ግልጽነት ባለው አኳኋን ሲመራ ነው በማለት ተናግረዋል። ላለፉት ጥቂት ሳምንታት ከሕክምና ጋር በተያያዘ ከሚዲያም ከሰራዊቱም ጠፍተው የሰነበቱት ጄኔራል ምግበይ ኃይለ ከድምፀ ወያኔ ጋር ባደረጉ ቃለ ምልልስ በርካታ ጉዳዮችን ያነሱ ሲሆን በዋናነት የህወሓት ታጣቂ ቡድን ለወረራ የተዘጋጀበትን የመሳሪያ ብልጫ የገለጹበት ይገኝበታል። የህወሓት ታጣቂ ቡድን ምዕራብ ግንባር አዛዥ መሆናቸውን የሚናገሩት እኒሁ ጄኔራል ሰራዊታችን በከፍተኛ ትጥቅና ስነ ልቦና የበላይነት የተገነባ ነው በማለት መናገራቸው ተሰምቷል። ህወሓት ጥቅምት 24 ቀን 2013 ዓ.ም የቀድሞውን ሰሜን እዝ ከጀርባ መጥቶ ጦርነቱን ከጀመረ በኋላ በተወሰደበት የመልስ ምት ከፍተኛ ኪሳራ እንደደረሰበት አይዘነጋም። በዚያን ወቅትም የጦርነቱን ልዩነት የፈጠረው ድሮኑ ነው የሚል የህወሓት ታጣቂ ቡድንና የፖለቲካ ኃይሉ መሪዎች መገምገማቸው ይታወሳል። ይህን የግምገማ ውጤትም ጄኔራል ጻድቃን ገብረትንሳኤ በቃለ ምልልሳቸው መናገራቸው አይዘነጋም። ድሮን የኤርትራ ሰራዊት ድጋፍ መስጠትና የአማራ ኃይሎች ከፌዴራል መንግስቱ ጋር ስለሆኑ ነው የተሸነፍኩት እንጂ አንድ ለአንድ ቢሆን አልሸነፍም ነበር ብሎ የሽንፈቱን ምክንያት የገለጸው ህወሓት በአሁኑ ሰዓት የኃይል አሰላለፍን በተመለከተ ከብልጽግናው ስርዓት በተቃራኒ የተሰለፉ ኃይሎችን ከጎኑ ለማሰለፍ ሞክሯል። ከኤርትራ መንግስት ጋር ጽምዶን የመሰረተ ሲሆን ፋኖን ለመያዝም ብዙ ርቀት መጓዙ ይነገራል። በፋኖ በኩል በግልጽ አሰላለፉን በተመለከተ ምላሽ ባይሰጥበትም የህወሓት ወታደራዊና ፖለቲካዊ መሪዎች ግን ፋኖ ከኛ ጋር ነው የሚሉ መረጃዎችን በተከታታይ መስጠታቸው ይታወቃል። ከሱዳን፣ ከኦነግ ሸኔ፣ ከጉምዝ አማጺና ከኤርትራ ጋር በይፋ ጥምረት የፈጠረው ህወሓት ከፋኖ ጋር ያለው ግንኙነት እስካሁን ይፋ አልሆነም። የአፋብን የህዝብ ግንኙነት ኃላፊው የፖለቲካ ዘርፍ መሪውና የድርጅቱ መሪ በግልጽ ምላሽ እስኪሰጡበት ድረስ በዚህ ጉዳይ ምንም ማለት አልቻልንም። ከዚህ በተጓዳኝ ግን ከሌሎች ኃይሎች ጋር ጽምዶውን እያሳለጠ የሚገኘው ህወሓት በጦር መሳሪያ ትጥቅም ከፍተኛ የአቅም ግንባታ ሰርቼ ሰራዊቴን አስታጥቂያለሁ እያለ ነው። የህወሓት ታጣቂ ኃይል በብቁ ወታደራዊ አመራር የሚመራ መሆኑን የገለጹት ብርጋዴር ጄኔራል ምግበይ ኃይለ አሁን ያለው ሰራዊታችን የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው። ሰራዊቱ እሱ ላይ ጠንክሮ እንዲሰራ በማብቃት ረገድ እኔን ጨምሮ ሌሎች አመራሮችም ያለ ረፍት ሰርተን ሰራዊታችንን የዘመናዊ መሳሪያ ባለቤት አድርገነዋል። በድሮኖች ተመክተው ለሚዘቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችንን ባይዘነጉ የተሻለ ነው በማለት በተለመደው እብሪታዊ ንግግራቸው ምላሽ ሰጥተዋል። ጄኔራል ምግበይ ኃይልን በተመለከተ ሁለት የተለያዩ አስተያየቶች ይሰጣሉ። የመጀመሪያው አለመማራቸውን ተከትሎ ድፍረት የታደሉ ናቸው። ምንም አይነት ፍርሃት የማይሰማቸው አዋጊ ሲሆኑ በዝርፊያ ወንጀል ላይም በድፍረት የገቡት ከዚህ አለመማራቸው ጋር የተያያዘ ነው ሲሉ በአድናቆትም በትችትም የሚገልጿቸው ጓዶቻቸው ናቸው። በሌላ በኩል ደግሞ በየጊዜው ሚዲያ ላይ የቀረቡ አነቃቂ ንግግሮችን በማድረግ የሚታወቁትና ከኃላፊነታቸው ውጭም ጭምር ህዝብን የሚያነሳሱ ስሜት ቀስቃሽ ንግግሮችን ከማቅረብ የዘለለ የተግባር ሰው አይደሉም በማለትም የሚተቿቸው አሉ። በዚህ በኩል አቶ ጌታቸው ረዳ 90 ኪሎ ሜትር ከውጊያው ቦታ ርቆ ነው የሚመራው በማለት የተናገሩ ሲሆን ይህን የጌታቸውን ሐሳብም የአሁኑ የክልሉ ፕሬዝዳንት ታደሰ ወረደ የሚጋሩት ነው።
ሞጂታባ በአያታቸው ወይስ በአባታቸው መንገድ? የአሜሪካና እስራኤል ጥምር ጦር የኢራንን መንፈሳዊ መሪ አያቶላ አሊ ኻሜኒን ጨምሮ ከ10 በላይ ወታደራዊ አዛዦችን፣ በርካታ የኒውክሌር ሳይንቲስቶችን፣ ግዙፍ የነዳጅ ማከማቻ ዲፖዎችንና የኒውክሌር ማዕከሉን ጨምሮ ኢራንን ወደ ኋላ የሚጎትቱ ከፍተኛ ጉዳቶችን አድርሰውባታል። ከቀጥተኛ ጉዳቱ በተጨማሪም ኢራንን ጥሩ ጎረቤት እንዳይኖራት ያስገደደ ጦርነት ሆኗል። ኢራን በየአቅጣጫው ተኩስ በሚለው መሰረት ከሷ ጋር የተጎራበቱ ሁሉም አገሮች የሚሳኤል የሮኬትና የድሮን ጥቃት አድርሳባቸዋለች። እንደ ተባበሩት አረብ ኤሚሬቶች ያሉት አጸፋ ምላሽ ሲሰጡ፣ ቱርክ ደግሞ የኔቶ አባል ሆኜ ሳለ ግዛቴ በኢራን ተደፈረብኝ ብላ ክስ በማቅረቧ ኔቶ በዚህ መንገድ ተጎትቶ ጦርነቱን እንዲቀላቀል አድርጋለች። ይህም ማለት ኢራን በኔቶ እንድትመታ ቱርክ መንገድ ከፍታ ድንጋይ አቀብላለች ማለት ነው። ከመሪዎች መገደል፣ ከተቋማት ውድመትና ከሀብት ንጥቂያውም ሆነ ከጎረቤት ማሳጣቱን በከፋ መልኩ ኢራንን ግዛታዊ አንድነቷንም ሊያሳጣት የሚችል ጦርነት እየሆነ ነው። አገር አልባ 45 ሚሊዮኑ የኩርድ ህዝብ ከየአገራቱ ተሰባስቦ ወደ ምዕራብ ኢራን እያማተረ ነው። በኢራን ፖለቲካ ውስጥ ከ1979 ጀምሮ በአያቶላህ ሩላህ ኻሜኒ የጀመረው በመንፈሳዊ መሪ የመምራት ታሪክ አሁንም ቀጥሎ እንዲሄድ የተወሰነ መሆኑን ተከትሎ 88 አባላት ያሉት የአያቶላ አስመራጭ ካውንስሉ የቀድሞውን አያቶላ አሊ ኻሜኒን ሁለተኛ ልጅ ሞጂታባ ኻሜኒን መርጧቸዋል። ከዚህ በፊት ብዙም ወደ ሚዲያ የማይቀርቡት ውስን ፎቶዎች ብቻ ያላቸው በመንግስታዊ አገልግሎት ውስጥ የጎላ ሚና ያልነበራቸውና አብዮታዊ ዘብ የሚባለው ሰራዊት ውስጥም ለአጭር ጊዜ ብቻ የተሳተፉት የ56 ዓመቱ ጎለምሳ የአባታቸውን ዙፋን ተረክበዋል። ከቀለም ትምህርቱና ወታደራዊ ሳይንሱ ይልቅ ለሃይማኖታዊ ክለርክነቱ ብዙ የገፉት የ56 ዓመቱ ጎለምሳ አዲሱ አያቶላህ ሞጂታባ ኻሜኒ የ3 ቢሊዮን ዶላር ባለቤትና የ3 ልጆች አባት ናቸው። እኒህ ጎለምሳ አዲሱ የኢራን ሁሉን አቀፍ አድራጊ ፈጣሪ ሰው እጃቸው ላይ 4 ዕጣ ፈንታዎች የሚጠብቃቸው ሲሆን በዋናነትም የኢራን ቀጣይ ዕጣ ፈንታ ከእሳቸውና ከዶናልድ ትራምፕ እጅ ላይ መውደቁን የተረዱ ይመስላል። ዶናልድ ትራምፕ ግን በዚህ አይስማሙም። እንኳን የኢራን ዕጣ ፈንታ የአያቶላው ነፍስም በኔ እጅ ላይ ነው ሲሉ ይናገራሉ። አወዛጋቢው የአሜሪካ ፕሬዝዳንት በዚህ ጉዳይ በሰጡት አስተያየት የቀድሞው ሞገደኛ አያቶላ አሊ ልጅ በእሳቸው ቦታ ቢመረጥም ሆነ ሌላ ሰው ወደ ስልጣን ቢመጣ የኛ ትብብርና ፈቃደኝነት ካልተሰጠው ሊቀጥል አይችልም በማለት በድፍረት መናገራቸው ይታወሳል። አያቶላ አሊ ኻሜኒ በዶናልድ ትራምፕ ዘንድ ነውጠኛ የአእምሮ ችግር ያለባቸውና የምድራችን ቁጥር 1 ክፉ ሰው ተብለው በተደጋጋሚ መገለጻቸው አይዘነጋም። መገደላቸው ሲታወቅም የምድራችን ቁጥር 1 ሰይጣን ተሰናበተን ሲሉ ነበር ትሩዝ ፖስት በሚባለው ገጻቸው መልእክት ያስተላለፉት። የአሜሪካና እስራኤል ጥምር ጦር በፋርስ ምድር የሚያስፈጽመውን ዋና ግብ በተመለከተ ዶናልድ ትራምፕም ሆኑ ሌላኛው የጦርነት አጋራቸው ቤንያሚን ኔታንያሁ ሲገልጹ በኢራን ምድር የስርዓት ለውጥ ማምጣት መሆኑን ሳይደብቁ ተናግረዋል። ጥያቄው ይሳካላችኋል ወይ የሚለው ቢሆንም የኢራን አቅምም ሌላው መነሳት የሚገባው መሰረታዊ ጥያቄ ነው። በእርግጥ ኢራን ለ6 ወራት ያለምንም ችግር መዋጋት የሚያስችል ወታደራዊ አቅም አለኝ ስትል ትናገራለች። በኢትዮጵያ አንድ አባባል አለ፣ ውረድ እንውረድ ተባባሉና አስደበደቡት አፋፍ ላይ ቆሙና ይባላል። የኢራን ወዳጆች በዚህ ሰዓት እንደዛ ሆነዋል። ከቻይና እስከ ሩሲያ፣ ከቱርክ እስከ ሰሜን ኮሪያ ያሉት የቀድሞ አጋሮቿ ኢራን ሆይ ፈጣሪ ሁንሽ ብለው የራሳቸውን ቤት ዘግተው እሳቱን በመስኮት እየተመለከቱ ነው። ግብጽም ብትሆን አይዞሽ ገለቴ እንግዲህ ምን ይደረግ ብላ ዝም ያለች ትመስላለች። የኢራን ሁነኛ አጋር ሆነው የቀረቡት ብቸኛው ኃይል ኢትዮጵያዊው ሐጂ ኢብራሂም ቱፋ ብቻ ሆነዋል። የሐጂ ኢብራሂም ቱፋ ኃይል ደግሞ መስቀል አደባባይን ኢድ አደባባይ እያለ በአገር ቤት ሁከት ከመቀስቀስና አሩሲያ ውስጥ ሃይማኖት ተኮር እልቂት ከማፋፋም የዘለለ የአሜሪካንም ሆነ የእስራኤልን ሚሳኤል የሚመክትበት ኃይል የለውም። ባጭሩ የሀያባል ሊባል የሚችል እንጂ የአያቶላ ኃይል ሊሆን አይችልም ማለት ነው። የኢራኑ አዲሱ መንፈሳዊ መሪ አያቶላህ ሞጂታባ ኻሜኒ እጃቸው ላይ የቀረበው ከባዱ ምርጫም ነው። የአያታቸውን አያቶላህ ሩላህን መንገድ ይመርጣሉ ወይስ እንደ አባታቸው ይገፉበታል? አያቶላህ ሩላህ ኻሜኒ ከኢራን ተነስተው እስከ ቱርክና ኢራቅ ብሎም ፈረንሳይ ድረስ እየተንከራተቱ ለ14 ዓመታት የመሩት የኢራን እስላማዊ አብዮት በ1979 አሸናፊ ሆኖ መንበረ ስልጣኑን ሲረከብ የመጀመሪያው ፈተና የገጠመው ከጎረቤቱ ኢራቅ ነበር። የወቅቱ ሞገደኛው የኢራቅ መሪ ሳዳም ሁሴን ኢራን ሳትጠነክር ቶሎ ለውረርና ነዳጇን ልብላ ብሎ ኃይሉን ይዞ ጦርነት ከፈተባቸው። ከኢራቅ ወረራ ጀርባ ደግሞ ፈረንሳይና አሜሪካን ጨምሮ የምዕራቡ ዓለም በተለይም እንግሊዝ ከሳዳም ጎን ተሰለፉ። አያቶላህ ሩላህ ኻሜኒ
እስላማዊ አብዮቱን እየመሩ ቴህራን በገቡ በወራት ልዩነት የዓመቱ ተጽዕኖ ፈጣሪ ሰው ብሎ የመረጣቸው የአሜሪካው ታይም መጽሔትም በኢራን ኢራቅ ጦርነት ሳዳም ሁሴንን ግፋ ብለው ሲል የትናንትናው ስራውን ረሳው። ከፓህላቪ መንግስት ጋር የ14 ዓመት ትግል ያደረገው የእስላማዊ አብዮቱ ኃይል ገና ጉልበት ሳይሰበስብና ኢኮኖሚውንም መቆጣጠር ሳይጀምር የተከፈተበት ጦርነት ስለነበር የአያቶላህ ሩላህ መንግስት የጦር መሳሪያ ለመግዛት ያለምን ደጅ ቢያንኳኳም አትቁም እየተባለ ተመለሰ። በተለይም የእንግሊዝ የነዳጅ ኩባንያዎችን ከኢራን ምድር ተጠራርገው እንዲወጡ ማድረጋቸው ለምዕራባውያኑ ቁጣ ዋና ምክንያት ተደርጎ ስለተቆጠረ ከሁለቱ ሰይጣኖች የተሻለውን ሰይጣን መምረጥ በሚል ስሌት ከእስላማዊ ሪፐብሊክ የኢራን መንግስት ይልቅ የባዝ ፓርቲው ነውጠኛ መሪ ሳዳም የምዕራቡን ዓለም ድጋፍ አገኘ። በ1990 ዓመተ ምህረት የኢሳያስ መንግስት ኢትዮጵያ ላይ ወራ ሲከፍት አሜሪካን ጨምሮ የምዕራቡ ዓለም ከመለስ ዜናዊና ኢሳያስ አፈወርቂ አይነት ሁለት ጨካኝ አምባገነኖች የተሻለው ጨካኝ ነው ብለው የኢሳያስን መንግስት እንደደገፉት ማለት ነው። የኢራኑ አያቶላህ ሩላህ ካሚኒም በዚህ ሰዓት ነበር ቆም ብለው ለማሰብ የተገደዱት። በዚህ ጊዜ አያቶላው የህዝብን እልቂት ዓለም ፊቱን ሲነሳቸውና የሳዳም ቆረራም ቅርጹን ስቶ አካባቢውን ወደ ማጎሳቆል እንደሚዞር ሲረዱ ሁለት አደገኛ ውሳኔዎችን አሳለፉ። በአያቶላው በኩል የተላለፈው ውሳኔ ለድርድር በራቸውን ክፍት ማድረግና በሊባኖስ ምድር የውክልና ኃይል አደራጅቶ አካባቢውን የሚረብሽ ኃይል ማደራጀት ነበር። እነዚህ ሁለት ውሳኔዎች በአያቶላው የስልጣን ዘመን እጅግ መሰረታዊ የፖለቲካ ውሳኔዎች ተብለው ይጠቀሳሉ። ሄዝቦላን በሊባኖስ ምድር ያደራጁት አያቶላ ሩላህ ካሚኒ የፈረንሳይና አሜሪካ ጦር ሰፈሮችን በተከታታይ በመምታት የኢራንን የመገዳደር አቅም ከፍ አደረገላቸው። በዚህ ጊዜ ነበር አትቁም ተብለው የተመለሱበትን የጦር መሳሪያ ሸመታ የፈለጋችሁትን ያህል ግዙ ተብለው የተለመኑት። የሳዳምን ጦር ለማስቆምም ኢራን አደገኛ የተባለውንና አያቶላው ራሳቸውም እጅግ ጎምዛዛ ሲሉ የጠሩትን የድርድር ጥያቄ ተቀበሉ። አንዳንዶች አያቶላው የድርድር ጥያቄ በፈረንሳይ አማካኝነት ራሳቸው ጠይቀዋል ሲሉ ይገልጹታል። በዚያም ተባለ በዚህ ደም አፋሳሹ የኢራን ኢራቅ የ8 ዓመት ጦርነት በዚህ መንገድ ተቋጨ። አያቶላ ሩላህ ካሚኒ በልብ ህመምና በእድሜ መግፋት ምክንያት ስራቸውን መከወን ሲሳናቸው በወቅቱ የ48 ዓመቱ የነበሩት ልጃቸው አሊ ካሚኒ በውክልና ሀገራቸውን ሲመሩ ቆዩ። ለአንድ ዓመት በውክልና ሀገራቸውን ሲመሩ ከቆዩ በኋላ አያቶላ ሩላህ ሲሞቱ አሊ ካሚኒ አያቶላ ሆነው ተመርጠው አገራቸውን በሙሉ ስልጣን ማስተዳደር የጀመሩት በትልቁ ጆርጅ ቡሽ የስልጣን ዘመን 1989 ነበር። ከዚያን ጊዜ ጀምሮ የአያቶላ አሊ ካሚኒ መንግስት ኢራንን ከምዕራቡ ዓለም ጋር እንዳትገናኝ አድርገው ቀረጿት። በዚህ የተነሳም ከደመና በታች ሁሉም ማዕቀቦች በላይ ተደራረቡባት። ሆኖም ለማዕቀብ የማይንበረከክ የፖለቲካና ወታደራዊ አቅምን በመገንባት ኢኮኖሚያቸውንም በአስተማማኝ ደረጃ ላይ ማድረስ ችለው ነበር። አሜሪካ የተባበሩት መንግስታት ድርጅትን ተጠቅማ ኢራቅ ላይ ከመብረቅ በስተቀር ሁሉንም ማዕቀቦች ስታከናንባት፣ እስራኤል ደግሞ በግዙፉ የስለላ ተቋሟ ሞሳድ አማካኝነት የኢራንን ቁልፍ ሰዎች እየለቀመች መጣሉን ተያያዘችው። በተለይም ፕሮፌሰር ሙሼ ፍክሬዘድ የመሰለ የኒውክሌር ሳይንቲስት በሞሳድ ሲመታባቸው ኢራናውያን አንጀታቸው ረር ብሎ ነበር። ያንን ጊዜ ነበር በአያቶላም ሆነ በአገራቸው የደህንነት መስሪያ ቤት ላይ እምነት ማጣት የጀመሩት ሲሉም ተንታኞች ክስተቱን ያስታውሱታል። ከ8 ወራት በፊት ደግሞ የእስራኤል ኢራን የ12 ቀን ጦርነት ተካሂዶ ከ10 የማያንሱ የኒውክሌር ሳይንቲስቶችና የእስላማዊ አብዮቱ ዘቡ መሪዎች በሞሳድ ተሳደው ተገድለዋል። ቀስ በቀስ እንደ ካንሰር እየተቦረቦረ የነበረው የአያቶላ አሊ ካሚኒ ወታደራዊ ተቋም በመጨረሻም በይፋ በተከፈተበት ጦርነት አያቶላውን ጨምሮ ከ15 በላይ ቁልፍ ሰዎች ተገድለውበታል። የኢራን ቀጣይ ዕጣ ፈንታን በተመለከተ አሜሪካና እስራኤል የያዙትን አቋም ቀደም ሲል ገልጸውልናል። አዲሱ የኢራን መንፈሳዊ መሪ አያቶላ ሞጂታባ ካሚኒ የአሜሪካና እስራኤልን ጥሪ ተቀብለው አገራቸውን በምዕራባውያን ተጽዕኖ ስር አድርገው እንደ ቬንዙዌላ ነዳጃቸውን ለአሜሪካ አሳልፈው ይሰጣሉ ወይስ በአባታቸው መንገድ በግትርነት ጸንተው ይዋጋሉ የሚለው ጥያቄ የወቅቱ መሰረታዊ ጥያቄ ነው። አዲሱ መንፈሳዊ መሪ ከመደበኛው የቀለም ትምህርት ይልቅ በኢራናውያን መንፈሳዊ መሪዎች ዘንድ ልዩ ቦታ የሚሰጠውን የእስልምና ቴዎሎጂ ላይ ትኩረት አድርገው የተማሩ ሰው ናቸው። ሰውየው ፖለቲካዊ ስብዕናቸው አለመታወቁ ደግሞ ምን ሊወስኑ እንደሚችሉ አይታወቅም። ኢራናውያን በተፈጥሯቸው ተንበርካኪ አለመሆናቸውና የእስላማዊ አብዮት ዘቡ ዋና አዛዦችም ከፍተኛ ገንዘብ ያከማቹ መሆናቸው ጦራቸው እስከ መጨረሻው እንዲዋጋ ሊያደርጉ ይችላሉ ተብሎ ይጠበቃል። ኢራናውያን በተፈጥሯቸው ረጅም ጊዜ መዋጋት
የሚችሉ ሲሆን ፈተናና ተግዳሮት አያንበረክካቸውም ተብለው ይታወቃሉ። በሌላ በኩል ደግሞ አዲሱ የአያቶላ ሙጂታባ የሀብት ከበርቴ መሆናቸውና በኢራን ላይ የተከፈተው ጥቃትም መጠነ ሰፊ መሆኑን ሲረዱ ይህን ነገር ህዝብን ማስጨረስና አገርንም ማፍረስ ነው። በዚህ መሃል የኩርድ ኃይልም ምዕራብ ኢራንን እንዲገነጥል የጥምር ጦሩ ትብብር ሊያደርግለት ይችላል ብለው ከራሳቸውም ከካቢኔያቸውም ጋር መክረው የአሜሪካን ጥያቄ ሊቀበሉ ይችሉ ይሆናል የሚሉ አስተያየቶች አሉ። ሌሎች ደግሞ ለኢምፔሪያሊስት ኃይል ከፊል ድርድር የሚባል ነገር የለም፣ ኢምፔሪያሊስት እንደ ዘንዶ ነው፣ ጫፉን ከያዘ በኋላ ጠቅልሎ ነው የሚወጣው። አያቶላው ራሳቸውን ለማዳንም ሆነ ጦርነቱ እንዲቆም የአሜሪካን ጥሪ ቢቀበሉ አገራቸውን በአሻንጉሊትነት ከመምራት የዘለለ ሚና እንዳይኖራቸው እጅ ከወርች ይታሰራሉ። ይህን ደግሞ የ56 ዓመቱ ጎለምሳ ይጠፋቸዋል ተብሎ ስለማይጠበቅ በአባታቸው መንገድ ተፋልመው በክብር ይወድቃሉ እንጂ ለአሜሪካ ጥያቄ ተባባሪ ከሆኑ እንደ መንበርከክ ስለሚቆጥሩት ይህንን መንገድ አይመርጡትም ሲሉ ይናገራሉ። የትኛው ሐሳብ ያሸንፋል የሚለውን ወደፊት የምናየው ይሆናል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።